ጤና ይስጥልን ውድ ኢትዮ ከረንት ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራሩትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። እነሱ ናቸው የኢራን ጦርነት እንጀምር ያሉኝ ሲሉ ትራምፕ ወቀሱ። በዚህም ጉዳይ ዜና ትንታኔያችን አካተናል። የአሜሪካው ፕሬዝዳንት ትራምፕ ቃላቸውን አጥፈዋል። በምን ጉዳይ ቃላቸውን እንዳጠፉ በዜና ትንታኔ አካተናል። ቆይታችሁ የምትሰሙት ይሆናል። አሜሪካ ውሳኔ ጦርነት አይቆምም ስትል እስራኤል አሳሰበች። በአሜሪካና ኢራን መካከል ድርድር ተጀምሯል። እስራኤልስ ምን ደረጃ ደረሰች የሚለው የዜና ትንታኔያችን በሰፊው አካተናል። ቆይታችሁ የምትሰሙት ይሆናል። አንድ ከፍተኛ የኢራን ባለስልጣን ውይይት መደረጉን አልጀዚራ አረጋግጠዋል። ባለስልጣኑ ውይይት እንዲቀጥል ኢራን ያስቀመጠችው መስፈርቶች ወዲያውኑ ገልጿል። በዜና ትንታኔ ያካተናል። ቆይታችሁ የምትሰሙት ይሆናል። የመካከለኛው ምስራቅ ጦርነት ተባብሶ ቀጥሏል። የመብረድ ምልክትም አላሳየም። ባለፉት 24 ሰዓታት ምን ሆነ በመካከለኛው ምስራቅ የሚለውንም የዜና ትንታኔ አካተናል። ቆይታችሁ የምትሰሙት ይሆናል። እስራኤልና አሜሪካ በኢራን የኢነርጂ መሰረተ ልማት ላይ ጥቃት ፈጽመዋል። የአሜሪካው ፕሬዝዳንት ትራምፕ በኢራን የኢነርጂ መሰረተ ልማት ላይ ለመፈጸም የተቀመጠውን የጊዜ ገደብ ወደ 5 ቀን መራዘሙን ትናንት ካሳወቁ በኋላ ጥቃቱ መፈጸሙን ዘገባዎች አመላክቷል። በዜና ጥንቅራችን አካተናል። ከኢራን ጋር የሚደረግ ስምምነት የእስራኤልን ጥቅሞች የሚያስጠብቅ ነው ሲሉ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ገልጸዋል። በዜና ትንታኔያችን አካተናል። ቆይታችሁ የምትሰሙት ይሆናል። አሜሪካ ሙሉ በሙሉ ሽባ እናደርጋለን ሲሉ አንድ የኢራን ወታደራዊ ባለስልጣን ገልጸዋል። ከፍተኛ የኢራን እስላማዊ አብዮታዊ ዘብ ባለስልጣን የሆኑት ሙህደን ሬዛ ዓለምን ጉድ ያሰኘ ጠንካራ መግለጫ ወጥተዋል። በዚህም ጉዳይ ዜና ትንታኔ ያካተናል። ቆይታችሁ የምትሰሙት ይሆናል። ለመሆን ላይክ፣ ሼር፣ ሰብስክራይብ ማድረገውን እንዳይረሱ። ወደ መጀመሪያ ዜና ትንታኔያችን ስናልፍ ሙሉ በሙሉ ሽባ እናደርጋታለን ሲሉ አንድ የኢራን ከፍተኛ እስላማዊ አብዮታዊ ዘብ ባለስልጣን የሆኑት ሞሰን ሬዛ ዓለምን ጉድ ያሰኘ ጠንካራ መግለጫ አውጥተዋል። እነኚህ ባለስልጣን እንዳሉ ከሆነ አሜሪካ በኢራን መሰረተ ልማቶች ላይ ማንኛውም አይነት ጥቃት ለመሰንዘር ከሞከረች የሚጠብቃ ምላሽ ማንም ያልገመተው አይነት ይሆናል ሲሉን ገልጸውታል። ከዚህ ቀደም እንደሚባለው የኢራን አጸፋ ለአይን አይን ጥርስ ለጥርስ በሚል ተመጣጣኝ ምላሽ ፈጽሞ አይሆንም አሉ። ይልቁንም ባለስልጣኑ በግልጽ እንዳስቀመጡት የኢራን እርምጃ አንድ አይነት ጥቃት ሲባል አሜሪካ ራስ እጅ እግር የመቁረጥ ያህል እጅግ የከፋና ሀገሪቱን ሙሉ በሙሉ ሽባ የሚያደርግ የጥፋት በትር ይሆናል ሲሉ ገልጸውታል። የአሜሪካው ፕሬዝዳንት ትራምፕ እሱ ነው የኢራን ጦርነት እንጀምር ያለኝ ሲሉ ወቀሳ አቀረቡ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ የኢራን ጦርነት የጀመሩት በሌሎች ሰዎች ተገፋፍተው መሆኑን ተናግረዋል። ለጦርነቱ የአሜሪካ መከላከያ ቢሮ ኃላፊ ፔት ሄግሰትን ተጠያቂ አድርገዋል። ፔት ጦርነቱን በመደገፍ ያናገረኝ የመጀመሪያው ሰው ነው ሲሉ ተናግረው ፕሬዝዳንት እሱ ነው ጦርነቱን እንጀምረው ያለኝ ሲሉ ሄግሰትን ወንጅለዋል። ኢራን በአሜሪካ አጋሮች ላይ የተደቀነውን ስጋት ለማስወገድ አንድ እድል አላት ያሉ ትራምፕ ያንን ያደረጉትን ብያስባለሁ በማለት ገልጸዋል። ፕሬዝዳንቱ ኢራን አላት ያሉትን እድል ግን ከመግለጽ ተቆጥበዋል። ትራምፕ ቃላቸውን አጥፈዋል። የአሜሪካና እስራኤል ጥምር ኃይሎች በኢራን የኃይል ማመንጫ ላይ ጥቃት ሰነዘሩ። አሜሪካና እስራኤል ጥምረቱ ጦርነት በኢራን የሚገኘው ቁልፍ ኃይል ማመንጫና ኢነርጂ ተቋማት ላይ ያነጣጠረ ጥቃት መፈጸማቸውን የኢራን ባለስልጣን አስታውቀዋል። ኦፕሬሽን ኢፒክ ፈኒ በሚል ስያሜ የተሰጠው ይህ ጥቃት በኢስፋሃን ኮራምሻህ እንዲሁም በሚገኝ ኢንዱስትሪ ማዕከል ላይ ያተኮረ እንደነበር ተገልጿል። ይህ በክልሉ ያለው ውጥረት ወደ ከፍተኛ ደረጃ እንዲሸጋገር አድርገውታል። ጥቃቱ የደረሰባቸው አካባቢ ለኢራን ኃይል አቅርቦት ከፍተኛ አስተዋጽኦ ያላቸው በመሆናቸው ሲታወቅ በደረሰው ጉዳት መጠንና በሰው ሕይወት ላይ ስለደረሰው ዝርዝር ሁኔታ እስካሁን የወጣ መረጃ የለም። ይህ ክስተት በመካከለኛው ምስራቅ ያለው የጂኦፖለቲካ አለመረጋጋት ይብለጥ ሊያባብሰው እንደሚችል ከወዲሁ ተገምቷል። ውሳኔ ጦርነት አይቆም ስትል እስራኤል አስጠነቀቀች። የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከኢራን ጋር ያለው ጦርነት የሚያበቃው በአሜሪካ ውሳኔ አይደለም አሉ። ይህ ጦርነት የሚያበቃው የእስራኤል መከላከያ ሰራዊት ይህ ጦርነት ይበቃል ሲል ብቻ ነው ብለዋል። አሜሪካ ኢራን ቢደራደሩም እንኳ የእስራኤል ዘላቂ ጥቅም ባስከበረ መልኩ መሆን እንዳለበት ከወዲሁ እየገለጹ ነው። በመሆኑም አንድ ከፍተኛ ኢራን ባለስልጣን ውይይት መደረጉን ለአልጀዚራ አረጋገጡ። ባለስልጣኑ ውይይት እንዲቀጥል ኢራን ያስቀመጠቻቸው መስፈርቶች ወዲያውኑ ገልጸዋል። አሜሪካ የፈጸመቻቸው ትንኮሳ በይፋ አምና እንድትቀበል፣ ለደረሰው ጉዳት ካሳ እንድትከፍል አሜሪካ በኩል የሚቀመጡ ማንኛውም የጊዜ ገደቦች ተቀባይነት የላቸውም። ለማንኛውም ግድየለሽ አሜሪካ እርምጃ ምላሽ ለመስጠት በሆርሙዝ ሰርጥ ላይ ፈንጆችን የመቅበር አማራጭ ይሁን በጠረጴዛ ላይም እንዳለ ከወዲሁ እየተናገሩ ነው።
ከዚሁም ጋር ተያይዞ የመካከለኛው ምስራቅ ጦርነት ተባብሶ ቀጥሏል። የመብረድም ምልክት አላሳየም። ባለፉት 24 ሰዓታት ምን ሆነ? ምን ተከሰተ? ኢራን በርካታ ሚሳኤል ማዕበሎችን ወደ እስራኤል አስወንጭፋለች። ቴልአቪቭ ሰሜናዊ ክፍል የሚገኘው አንድ መንደር ላይ ሚሳኤል ያረፈ ሲሆን በመኖሪያ ህንፃዎች ላይ፣ ተሽከርካሪዎች ላይ ጉዳት አድርሰዋል። እስካሁን ባለው መረጃ ቢያንስ 6 ሰዎች ቀላል ጉዳት ደርሶባቸው ከቴልአቪቭ በተጨመረ ኤላትና ዲሞና የጥቃት ኢላማ ነበሩ። እስራኤል ከአሜሪካ ጋር በመቀናጀት በኢራን ውስጥ የሚገኘው ስትራቴጂካዊ ቦታዎች ላይ ሰፊ አየር ድብደባ ፈጽማለች። የሚሳኤል ማምረቻ ፋብሪካ፣ የደህንነት ተቋማት፣ የኢራን አብዮታዊ ዘብ የጦር ሰፈሮች ኢላማ ነበሩ። ባለፉት 24 ሰዓታት ውስጥ ብቻ ከ200 በላይ የአየር ድብደባ ተፈጽመዋል። በኢራን መገናኛ ብዙሃን እየተሰራጨ ባለው ዘገባ መሰረት ፕሬዝዳንት ትራምፕ በኢራን የኃይል መሰረተ ልማቱ ላይ ጥቃት ለመሰንዘር አቅደውት የነበረው እቅድ በ5 ቀን ማራዘማቸውን ከገለጹ ከጥቂት ሰዓታት ልዩነት ውስጥ በኢራን 2 የጋዝ ፋብሪካ፣ አንድ የነዳጅ ማስተላለፊያ መስመር ላይ የአሜሪካ ጥቃት ተፈጽሟል። ባለፉት 24 ሰዓት ኢራን በአሜሪካ ጋር ወደሆነው ባህር ሰላጤው ሀገራት ሚሳኤልና ድሮኖች አዝንባለች። አብዛኛው በአየር መከላከያ የከሸፉ ናቸው ቢባልም በተባበሩት አረብ ኤሚሬት 7 ባላስቲክ ሚሳኤሎችና 16 ድሮኖች ቢወሩባትም የሀገሪቱ የአየር መከላከያ ስርዓቶች አብዛኛውን ጥቃት ማክሸፍ የቻለ ሲሆን እስካሁን ድረስ ከፍተኛ ውድመት አልተመዘገበም። በሁለተኛ ሳውዲ አረቢያ በሀገሪቱ በርካታ ድሮኖችና ሚሳኤል ቢዘንቡም የሳውዲ መከላከያ ኃይሎች ከ1 ደርዘን በላይ ድሮኖች በአየር ላይ መጥቶ መጣሉን አስታውቋል። በሶስተኛ ባህሬን በአንድ ተቋም ላይ የእሳት አደጋ የተከሰተ ሲሆን አደጋው ከኢራን ጥቃት ጋር ግንኙነት ሊኖረው የሚችለው ተጠናክሮ ምርመራ እየተደረገበት ይገኛል። በአጠቃላይ ኢራንና ወደ አሜሪካ ወዳጅ በሆኑ ባህረ ሰላጤ ሀገራት ኢላማ የምትሰነዝረው ጥቃት ቀጥሏል። ነገር ግን ዲፕሎማሲያዊ ጥረት እየተደረገ ነው። በአሁኑ ወቅት በአሜሪካና በኢራን መካከል ድርድር የተጀመረ ነው ቢባልም ግጭቱ እጅግ የተወሳሰበና እርስ በርሱ የሚጋጭ መረጃ የሚወጡበት ሆኗል። ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር የሚደረግ ንግግሮች ውጤታማ መሆናቸው የገለጹ ሲሆን አንዳንድ መረጃዎች በፓኪስታን ወይም በኦማን ስብሰባዎች ሊካሄዱ እንደሚችል ፍንጭ ሰጥቷል። የኢራን መንግስት ግን ይህ መረጃ ሐሰተኛ ነው ሲል ያስተባበለ ሲሆን ምንም አይነት ንግግር እየተካሄደ እንዳልሆነ በይፋ አስታውቋል። መሬት ላይ ያለው እውነታ አንዳንድ ቀጥተኛ ያልሆኑ ንግግሮች ሊኖሩ እንደሚችሉ ቢጠቀሱም እስካሁን ድረስ በሁለት ሀገራት መካከል የተደረሰው ምንም አይነት እውነተኛ ስምምነት የለም። እጅግ በጣም አሳሳቢው የነዳጅ ዋጋም ላይ ነው ተብሏል። በአሁኑ ወቅት በመካከለኛው ምስራቅ ባለው ግጭት ሳቢያ የሆርሙዝ ሰርጥ ንግድ እንቅስቃሴ ከፍተኛ ሁኔታ መስተጓጎልም በአለፍ የነዳጅ ገበያ በከፋ ቀውስ ውስጥ ነው። እንደ ሮይተርስ ዘገባ ከሆነ ዛሬ የነዳጅ ዋጋ በበርሜል $100 በላይ ሆኗል። ባለሙያዎች ሁኔታው ከዚህ ከቀጠለ ቀውሱ እጅግ አስከፊ ሊሆን እንደሚችል ግምታቸውን አስቀምጠዋል። በመረጃው ከተለያዩ ዓለም አቀፋዊ መረጃ ብዙሃን የተሰባሰበ ነው። እስራኤልና አሜሪካ በኢራን የኢነርጂ መሰረተ ልማቶች ጥቃት ፈጸሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በኢራን የኢነርጂ መሰረተ ልማት ላይ ለመፈጸም የተቀመጠው ጊዜ ገደብ ወደ 5 ቀን መራዘሙን ትናንት ካሳወቁ በኋላ ጥቃት መፈጸሙን ዘገባዎች አመላክተዋል። የኢራን መገናኛ ብዙሃን ጠቅሶ አናዶል እንደዘገበው ኢስፋሃን የኢነርጂ ጣቢያ በተፈጸመ ጥቃት አካባቢ የሚገኙ የተፈጥሮ ጋዝ አስተዳደር ህንፃና የጋዝ ግፊት መቆጣጠሪያ ማዕከል ላይ ጉዳት ደርሰዋል። በተመሳሳይ ኮርሃምሻም ኢነርጂ መሰረተ ልማት በተፈጸመ ጥቃት በጋዝ ማስተላለፍ ቱቦ ላይ ጉዳት መድረሱ ተገልጾ ይሁን እንጂ በሁለቱም የኢነርጂ መሰረተ ልማቱ ላይ በተፈጸመ ጥቃት የከፋ ጉዳት አለመድረሱና በሁለት ስፍራዎች ላይ ያለው ኃይል አቅርቦት እንዳስተጓጎለ ነው የተገለጸው። ከጥቃት በኋላ ኢራን በወሰደችው አጸፋ እስራኤል ኔጌታቭና ዲሞና፣ ቴልአቪቭና ኤልያት ከተሞች እንዲሁም በመካከለኛው ምስራቅ የሚገኙ የአሜሪካ የጦር ሰፈሮች ላይ ጥቃት መፈጸሟን የኢራን አብዮታዊ ዘብ አስታውቋል። ምሽት ላይ ኢራን በቴልአቪቭ በፈጸመችው ጥቃት በመኖሪያ ህንፃ ላይ ከፍተኛ ጉዳት ሲደርስ 6 ሰዎች ደግሞ ጉዳት ማስተናገዳቸውን የእስራኤል የጤና ሚኒስቴር አሳውቋል። ኢራን ጋር የሚደረጉ ስምምነት የእስራኤልን ጥቅም የሚያስጠብቅ ነው ሲሉ ኔታንያሁን ገለጹ። የኢራን ፓርላማ አፈ ጉባኤ በበኩላቸው ውይይት ሆነ ስምምነት የሚባል ነገር የለም፣ የነዳጅ ገበያ ለማጭበርበር ታስቦ የሚሰራጭ ሐሰት ዜናዎች ነው ሲሉ አጣጥለውታል። ጠቅላይ ሚኒስትር ቤንጃሚን ኔታንያሁ ከዶናልድ ትራምፕ ጋር መነጋገራቸውን ገልጸው እንደ ጠቅላይ ሚኒስትሩ ገለጻ የአሜሪካው ፕሬዝዳንት ዶናልድ ትራምፕ የጋራ የአሜሪካና እስራኤል ኦፕሬሽን ያስመዘገበችው ታላቅ ስኬቶች በመጠቀም ከኢራን ጋር ስምምነት ለመድረስ የጦርነት ግቦች ማሳካት ይቻል ነበር ብለው ያምናሉ። ይህ ስምምነት የእስራኤል ወሳኝ ጥቅሞች የሚያስጠብቅ መሆኑን ጠቅላይ ሚኒስትሩ ተናግረው እስራኤል በኢራንና በሊባኖስ የምታደርገው ወታደራዊ ጥቃት የቀጠለች ሲሆን በቴህራን የኒኩለር መርሃ ግብር እያደቀቀችና ለሂዝቦላ ላይ ከባድ ምት እያሰራፈች መሆኑን ኔታንያሁ ገልጸዋል። ከጥቂት ቀናት በፊት 2 ተጨማሪ የኒኩለር ሳይንቲስቶች ይገድለናል፣ ወደፊት ገና የሚቀሩናሉ በማለት እስራኤል በማንኛውም ሁኔታ ጥቅሟ እንድታስጠብቅ ዝተዋል። በሌላ በኩል የኢራን አፈ ጉባኤ ከአሜሪካ ጋር ምንም አይነት ውይይት እየተካሄደ አለመሆኑ አስታውቃ አፈ ጉባኤ እንደገለጹት ከዚህ ሐሰተኛ ዜና የነዳጅ ገበያን ለማጭበርበር የታሰበ የሚሰራጭ ናቸው ሲሉ ለቢቢሲ ዘግቧል።